ሰላም ውድ የግሬስ ፋርማ ቤተሰቦች እንደምን ቆያችሁ? ሁሉ ሰላም ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። ግሬስ ፋርማ እንደሚታወቀው በተለያዩ ዓመተ ምህረት የተሰጡ ኤግዚት ኤግዛም እንዲሁም ሲኦሲ ጥያቄዎችን ከነ ማብራሪያ የምታገኙበት ቻናል ነው። በዛሬ ቆይታችንም ደግሞ ሰው ኬስ ቤዝድ የሆኑ ሲኦሲ እንዲሁም ደግሞ ኤግዚት ሰው ጥያቄዎችን ከነ ማብራሪያ ለማስራት እንሞክራለን ማለት ነው። ከፊት ለፊታችሁ ላለ ኤግዛም ረዳችሁ ዘንድ ደግሞ ስፔሻሊ ኤቭሪ ነገር ብዙ ኢነርጂ ታይም ዌስት ሳታደርጉ እንድትዘጋጁ ለማድረግ ደግሞ በተቻለን መጠን እየሰራንላችኋለን ማለት ነው። እንቀጥላለን እንግዲህ ጥያቄ ቁጥር 20 ደርሰናል። 19 years old female come to a hospital with a chief complaint of having trouble sleeping despite the use of over-the-counter sleep aids. So physically she has warm, moist skin, appears slightly anxious, but respond appropriately to our question. So vital sign shows a pulse rate of 92 beats per minute. So blood pressure on በምናይበት ጊዜ 118 per 73 millimeter mercury, respiratory rate around 12 breaths per minute, and a temperature of 37 degrees centigrade. So laboratory finding show እንዳትረሱ ሜን ቶፒክ ኮንሰፕቶችን ቲኤስኤች ወይም ደግሞ ታይሮይድ ስቲሙሌቲንግ ሆርሞን በምናይበት ጊዜ 0.15 ሚሊሊትር ዩኒት ፐር ሊትር ነው። ሪፍረንስ ሬንጃችንን እንደምታውቁት ከ0.4 እስከ 4.5 ነው አይደለ? ሌላ ደግሞ ፍሪ ቲ4 በምናይበት ጊዜ ደግሞ 2.2 ናኖግራም ፐር ዴሲሊትር ነው። ሪፍረንስ ቫሊዩን ደግሞ በምናይበት ጊዜ ሁላችሁም እንደምታውቁት ከ0.7 እስከ 1.9 ናኖግራም ፐር ዴሲሊትር ነው። ይሄን አንደርስታንድ እንድታደርጉ ይሁን። ኤሌክትሮላይት እንደ ሲቢሲ አር ኖርማል ዋት አር ደ ሞስት ላይክሊ ዲያጎኒስስ ኦፍ ዲስ ፔሸንት። ስለዚህ የዚችን ፔሸንት ዲያጎኒስሱን ነው አይደለ ተጠየቅነው። ኦልዌይስ ኬዙ ረዘም አለ ማለት ይከብዳል ማለት አይደለም አይደል? ሁልጊዜ ከዚህ በፊትም እንደምንላችሁ ጀስት የቤዚክ ኮንሰፕት ኦፍ የተሰጠንን ኬዝ አንደርስታንድ ማድረግ እጅግ አስፈላጊ ነው። ስፔሻል ሜን ነገሮችን አሁን ፊዚካሊ ሺ ሃዝ ኖ ዋርም ሞይስት ስኪን ነች። አፒርስ ስላይትሊ አንዘሽ በት ሪስፖንድ ቱ ኦል በኩዌስችን አይደለ? ቫይታል ሳይኑን እንግዲህ እዚህ እንደተዘረዘረ አይታችኋል። ሌላውም ቤዚክ ኮንሰፕት መርሳት የሌለብን ምንድነው እዚህ ጋር ፍሪ ቲሲኤል አለ። ቲኤስኤች ደግሞ እዚህ ጋር እንደምታዩት ወርዷል። ስለዚህ አይዘር ሃይፖታይሮዲዝም ነው ወይም ሃይፐርታይሮዲዝም ነው አይደለም? ይህን መርሳት የለባችሁም። ይሄ ከሞይስት ስኪን ጋር ምናምን በተያያዘ ስለዚህ ወደ ምርጫ በምናይበት ጊዜ ሃይፐርታይሮዲዝም፣ ቢ በምናይበት ጊዜ ደግሞ ማይክሲኮማ፣ ሲ በምናይበት ጊዜ ደግሞ ሃይፖታይሮዲዝም፣ ዲ በምናይበት ጊዜ ደግሞ ታይሮይድ ስቶርም። እንግዲህ የማይሆኑትን ታወጣላችሁ አይደለ? ታይሮይድ ስቶርም በምናይበት ጊዜ ዋን ኦፍ ኮምፕሊኬሽን ኦፍ አንኮንትሮልድ ሃይፐርታይሮዲዝም ነው አይደለ? ማይክሲኮማ በምናይበት ጊዜ ደግሞ ኢት ኢዝ ዋን ኦፍ ኮምፕሊኬሽን ኦፍ አንኮንትሮልድ ሃይፖታይሮዲዝም። ስለዚህ ሚኒማይዜሽን ሁልጊዜ ኢሉሚኔሽን ሜትድ መጠቀም እጅግ አስፈላጊ ነው። ስለዚህ ሁለቱን አውጥተናል ማለት ነው። ታይሮይድ ስቶርም እና ማንን አውጥተናል? ኤክሲዶማ ኮማን አውጥተናል። ስለዚህ የቀረው አይዘር ሃይፐርታይሮዲዝም ነው ወይም ሃይፖታይሮዲዝም ነው። ስለዚህ ሃይፐር ወይም ሃይፖ ለማለት እንግዲህ ሃይፐርታይሮዲዝም በምንልበት ጊዜ ፍሪ ቲ3 እና ቲ4 ይጨምራል አይደለ? እንደገና ደግሞ ታይሮይድ ስቲሙሌቲንግ ሆርሞን ምን ያደርጋል? ይቀንሳል። ሃይፖ ደግሞ የሃይፐር ተቃራኒ ነው። ስለዚህ እዚህ ጋር በተሰጠን there is ኤፍቲሲ ጨምሯል። እንደገና ታይሮይድ ስቲሙሌቲንግ ሆርሞን ምን ሆኗል? ቀንሷል። ስለዚህ ኮሬክት አንሰር ኢዝ ሃይፐርታይሮዲዝም በሜን ዳይጎኒሲስ ይሆናል ማለት ነው። እንግዲህ ማንኛውም ሀሳብ አስተያየት ካላችሁ ስፔሻሊ ሪሌትድ ዊዝ ሲኦሲ ኤግዛም እንዲሁም ኤግዚት ኤግዛም ሪሌትድ የሆነ ማንኛውም ሀሳብ ካላችሁ ግሬስ ፋርማን በዚህ ዩዘር ኔም ኮንታክት ማድረግ ትችላላችሁ። እኛም ደግሞ እናንተን ለመርዳት ሁልጊዜ ሬዲ ሆነን እንጠብቃለን። ኮሬክት አንሰር ኢዝ ሃይፐርታይሮዲዝም ቅድም እንዳየነው ፋይንዲንግ የሚያሳየን ቲኤስኤች ስለዚህ ቀንሷል አይደል? ቲኤስኤች ታይሮይድ ስቲሙሌቲንግ ሆርሞን ቀንሷል። ፕላስ ፍሪ ታይሮክሲን ጨምሯል አይደል? ኤፍቲ4 ጨምሯል። እንደገና ደግሞ ፖዚቲቭ ቲኤስኤች ሪሰፕተር አንቲቦዲ ስለዚህ ኮንሲስትስ ዊዝ ሃይፐርታይሮዲዝም ላይክ እነዚህ ከግሬቭስ ዲዚዝ ጋር ማለት ነው። ስለዚህ ኖት ታይሮይድ ስቶርም። ስለዚህ ቅድምም ብለናል ታይሮይድ ስቶርም ለማለት
ምን መሆን አለበት? ኮምፕሊኬሽን ሲቨር የሆኑ ኮምፕሊኬሽኖች መኖር አለበት። ላይክ ሲምፕተም ሲስተማቲክ ሲምፕተም ሊኖሩ ይገባል ማለት ነው። ስለዚህ በኬዛችን መሰረት ኖ ሲቨር ሲስተሚክ ሲምፕተም። ስለዚህ ትክክለኛ መልሳችን ሃይፐርታይሮዲዝም ይሆናል። እናንተ ደግሞ ይሄን ገልብጣችሁ ቲኤስኤች ቢጨምር ነገር ግን ኤፍቲሲ4 ቢቀንስ ደግሞ ሃይፖታይሮዲዝም ይሆናል። ይሄን በዚህ ወይ አንደርስታንድ እንድታደርጉ ያው እንደ ግሬስ ፋርማ ሪከመንድድ እናደርጋለን። ከዚህ በፊትም ምንድናችሁ ጥያቄ ረዘም ብልም ጀስት ጥያቄን ኮንሰፕት ቤዚክ ነገሮችን ልንጠየቅ ሰው የምንችላቸውን አንደርስታንድ ማድረግ ነው። ከዛ ወደ መልሱ መሄድ ነው ማለት ነው። እንቀጥላለን። 64 years old man complains of gastrointestinal symptom like loss stools secondary to metformin. He is taking for type 2 diabetes mellitus አይደለ DM. Because of this, he stopped this medication. He was also diagnosed with hypertension እንዳትረሱ with hypertension plus hyperlipidemia. He is obese with body mass index of 32 kilogram per meter square. Laboratory results for liver and renal function test are with the normal limit. Current medication including lisinopril and atorvastatin. So እንዳትረሱ በቃ ቤዚክ ኮንሰፕት 64 ዓመቱ ነው። ስለዚህ እኛ ጋር የመጣው ዊዝ ጂአይ ኮምፕሊያንት ኦፍ ሲምፕተም ነው አላለ። ስለዚህ ይሄ ደግሞ የመጣበት ምንድነው? ሰከንደሪ ቱ ሜትፎርሚን ኢዝ ቴኪንግ ፎር ታይፕ 2 ዳያቤት መላይተስ ነው። ቢኮዝ ኦፍ ዲስ ሂዝ ስቶፕ ሜዲኬሽኑን አቆመ። እንደገና ደግሞ በምን ዳያግኖሲሱን በምናይበት ጊዜ ሃይፐርቴንሽን ፕላስ ሃይፐርሊፒዲሚያ አለው። ፕላስ ደግሞ ቢኤምአው ደግሞ ኦቤስ መሆኑን አይደል የሚያሳየን። ነገር ግን ላብራቶሪ ፋይንዲንግ በምናይበት ጊዜ ሬናል እና ሊቨር ፋንክሽን ተንስ ኖርማል ነው። ስለዚህ ከረንት ሜዲኬሽን ኢትስ ቴክ ዋት ሊስኖፕሪል ፎር ዘ ማኔጅመንት ኦፍ ሃይፐርቴንሽን ፕላስ አትሮቫስታቲን ፎር ዘ ማኔጅመንት ኦፍ ሂዝ ሃይፐርሊፒዲሚያ። ሶ what is the next most appropriate option for the treatment of this patient? እንግዲህ ኮሞርቢድ ኮንዲሽን አለው አያይዞ አንደኛ ዲኤም ፕላስ ካርዲያክ ኬዝ ሃይፐርቴንሽን አለበት ፕላስ ሃይፐርሊፒዲሚያ አለበት። ስለዚህ ይሄን ኮንሲደርድ ማድረግ እጅግ አስፈላጊ ነው። ኤ ኢንሱሊን፣ ቢ ግሉብራይድ፣ ሲ በምናይበት ጊዜ ደግሞ ሊራ ግሉታይድ ሰው እንቀጥላለን። ዲ በምናይበት ጊዜ ደግሞ ፓዮግሌታዞን። ስለዚህ which one of the following or what is the next most appropriate option for the treatment of this patient? ስለዚህ እዚህ ከተዘረዘሩ ሜዲኬሽኖች ጋር which one of the following is safe for this patient የምለውን ነገር እንደገና ኮመር ካርዲያክ ኬዝን እና ሰው ምንን ማሰብ ነው? ዲኤምን ማሰብ ነው። ስለዚህ አንድ ፔሸንት ካርዲያክ ኬዝ ካለበት የሚወስደው ፎር ማናጅመንት ኦፍ ዲኤም የሚወስደው ፔሸንት ማነው? ፎር ማናጅመንት ኦፍ ዲኤም የሚወስደው ሜዲኬሽን ምን አይነት ኢፌክት ሊኖረው ይገባል? ከካርዲያክ ኬዝ ጋር የሚያያዙትን ፕሪስፒቴት ማድረግ የለበትም አይደለም፣ ወይም ሴፈር የሆነ ድራግ መምረጥ አለብን። ስለዚህ ያንንም ነገር ኮንሲደርድ ማድረግ አለባችሁ። ኮሬክት አንሰር ኢዝ ሪላግላታይድ ነው አይደለ? ምክንያቱም ፔሸንት ኢዝ ኦቤስ ቦዲ ማስ ኢንደክሱ ቅድምም እንዳልነው 32 ኬጂ ፐር ሜትር ስኩዌር ነው። ፕላስ ስቶፕ ሜትፎርሚን አይደለ? ዱ ቱ ኢትስ ኮምፕሌን መውሰድ አቁሟል ሜትፎርሚኑን። ጂኤልፒ ወይም ደግሞ እነዚህ ጉልካኮን ላይክ ፔፕታይድ ዋን አጎኒስት ምንድናቸው? አንደኛ ፕሮሞት ዌይት ሎስ ከማድረግ አንጻር ትልቅ ሲግኒፊካንስ ይኖረዋል አይደለ? ፕላስ ፔሸንታችን ምንድነው ቦዲ ማስ ኢንደክሱ ኦቤስ ስለሆነ አንደኛ ፕሮሞት ጂኤልፒ ዋን አጎኒስቶች ማለት ነው። ስለዚህ አንደኛ ዌይት ሚኒማይዝ የማድረግ ተንደንሲ ይኖራቸዋል። ጉድ ግላይሴሚክ ኮንትሮል እንዳትረሱ። ኤንድ ፋይናሊስ ካርዶ ቫስኩላር ቤኔፊት ወይም ካርዶ ፕሮቴክቲቭ ኢፌክት አለው ማለት ነው። ስለዚህ ሁልጊዜ ፔሸንታችን ዲኤም ፕላስ ካርዲያክ ኬዝ ካለበት ጂኤልፒ ዋን አጎኒስቶች ድራግ ኦፍ ቾይስ ፎር ማኔጅመንት ኦፍ ዲኤም ይሆናል ማለት ነው። ስለዚህ ይሄን ቲፕ በፍጹም መርሳት የለባችሁም ማለት ነው። እንቀጥላለን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። እንግዲህ በዛሬ ቆይታችን ደግሞ ከፊት ለፊት ስላላችሁ ኤግዛም ይረዳችሁ ዘንድ ኤግዚት ኤግዛም ፕላስ ሲኦሲ ኤግዛም ይረዳችሁ ዘንድ ደግሞ ኬዝድ ቤዝድ የሆኑ ሰው ጥያቄዎችን ከነማብራራ እየሰራንላችኋለን። ስለዚህ እስከ ቪዲዮ መጨረሻ በማየት ደግሞ በብዙ እንድትጠቀሙ እንደ ግሬስ ፋርማ ሪከመንድድ እናደርጋለን ማለት ነው። ስለዚህ ብዙ እያነበባችሁ እንደቆያችሁ ተስፋ እናደርጋለን። አሁን ጀስት እንደዚህ አይነት ጥያቄዎችን ፕራክቲስ በማድረግ ደግሞ ራስን ከፊት ለፊት ላለው ኤግዛም ከአምላክ ጋር ሬዲ ማድረግ ነው። ኢፍ ማንኛውም ሀሳብ አስተያየት ካላችሁ የግሬስ ሰው ቴሌግራም ዩዘር ኔም @temu24tsa
ኮንታክት ማድረግ ትችላላችሁ። እኛም ደግሞ እናንተን በመርዳት ሁልጊዜ በቻልነው መጠን ሬዲ ሆነን እንቀጥላለን። እንግዲህ ቪዲዮ ደግሞ ሁልጊዜ እንደምንላችሁ ከቻላችሁ ቪፒኤን በማብራት ሰው እኛን ከመጥቀም አንጻር ቪዲዮን ስታዩ ቪፒኤን ብታበሩልን ጥሩ ነው። ይህም በማድረግ እንድትተባበሩ ያው እንላለን። እንቀጥላለን። 34 years old man with a 10 years history of type 1 diabetes mellitus አለባት። 34 ዓመቷ ነው። history of type 1 diabetes mellitus for 10 years አለባት። planning to become pregnant ሰው ማርገዝ ነው ፈለገችው and needs health professional advice about her preconception care and diabetes። ስለዚህ ፕሬግናንት ከመሆኗ በፊት ደግሞ አንዳንድ አድቫይሶችን ማድረግ ፈለገች ሄልዝ ፕሮፌሽናልን ማለት ነው። ሶ ዱሪንግ ዘ ኮንሰልቴሽን the health professional discovered that she has been taking folic acid 5 milligram daily for the last 6 months. Her most recent hemoglobin A1C are about 7.3%. Her regular medication are lisinopril 10 milligram daily plus simvastatin 40 milligram daily and NPH so insulin 20 at the morning and 10 international unit twice daily at the evening አይደለ። ስለዚህ እነዚህን ትጠቀማለች። ስለዚህ ጥያቄያችን ምንድነው? what is the most appropriate advice for this patient? እንግዲህ አስቡት for the last 10 years ዲኤም አለባት። እንደገና ደግሞ ሰው ሃይፐርቴንሲቭ ነች አይደለ ፕላስ ሃይፐርሊፒዲሚክ ነች። ይሄን በፍጹም መርሳት የለባችሁም። ለዛም ደግሞ የወሰደች ያለችው ሜዲኬሽን አለ ተሰጥቶናል እያንዳንዱ። ፕላስ ደግሞ ሄሞግሎቢን ኤን1ሲ ፋይንዲንግ ተሰጥቶናል። ፕላስ ደግሞ ምንድነው ሌላ ማወቅ ያለብን ማርገዝ ነው ፈለገችው። ስለዚህ እንግዲህ ምን ልንጠየቅ እንደምንችል እና ምን ማድረግ እንዳለብን አሰ ፋርማሲስት ያው ቤዚክ ኮንሰፕት ቤዚክ ነገር አንደርስታንድ ማድረግ እጅግ አስፈላጊ ነው። ሶ ዋት ኢዝ ዘ ሞስት አፕሮፕሪየት አድቫይስ ፎር ዲስ ፔሽንት አስ አ ፋርማሲስት? ኤ ታርጌት ሄሞግሎቢን ኤ1ሲ ኦፍ ሌስ ዛን 7.5% ቢፎር ኮንሲቪንግ። ቢ ዲስኮንቲኒው ፎሊክ አሲድ አፖን ኮንሰፕሽን አንቲል she started the second trimester. B everything is okay and no change in your current therapy is needed. D discuss with doctor to change lisinopril and simvastatin. So what are the relationship between simvastatin plus lisinopril with pregnancy? ስለዚህ ስፔሻል ፖፑሌሽን ላይ በምታዩበት ጊዜ ሰው እነዚህ ቴራቶጂኒክ ኢፌክት ያላቸው ድራጎች አሉ አይደለ? ሰው እሱን አስ ፋርማሲስት ቤዚክ ነገር ነው ግዴታ ማወቅ ያለባቸው ነው። ስለዚህ ፕሬግናንት መሆን መፈለገችው ነገር ግን ከእርግዝና ጋር አብሮ ሊያያዝ የማይችል ወይም ደግሞ ቴራቶጂኒክ ኢፌክት ኦን ፊተስ የሚያደርስ ሜዲኬሽን እየወሰደች ነው አይደለ? ፎር ሜዲካል ኮንዲሽን ሊሲኖፕሪል እና ሲምቫስታቲን። ሶ ዋት አር ደ ሞስት አፕሮፕሪየት ሪኮመንዴሽን? ሁላችሁም እንደምታውቁት ዲ ኢዝ ደ ኮሬክት አንሰር አይደለ? ዲስከስ ዊዝ አ ዶክተር ቱ ቼንጅ ሊሲኖፕሪል እንደ ሲምቫስታቲን። ዋት አር ደ ሪዝን ቢሃይንድ? ለምንድን ነው ታዲያ እንደዚህ ማድረግ የተፈለገው ተብለን ስንጠየቅ ኤሲ ኢንሂቢተርስ like lisinopril and statin like simvastatin are contraindicated in the pregnancy. So ለምን ከተባለን due to its teratogenic effect ስላለው contraindicated ነው during pregnancy. So ይሄን በፍጹም መርሳት የለብንም። must be stopped or changed before conception። ስለዚህ ከማርገዟ በፊት ሜዲኬሽኖችን ማቆም አለበለዛም ደግሞ ወደ ሌላ ሴቨር ወደ ሆነው ድራግ ስዊች ማድረግ ኢትስ ሪከመንድድ ማለት ነው። ስለዚህ ይሄን በፍጹም መርሳት የሌለብን ቤዚክ ኮንሰፕት ነው ማለት ነው። ስለዚህ እንቀጥላለን ማለት ነው። እንግዲህ አብዛኛው ጥያቄዎች እንደምታውቁት ያው ረዘም ብሎም ጀስት ቤዚክ ነገር አንደርስታንድ ካደረጋችሁ በቀላሉ መመለስ የምትችሏቸው ጥያቄዎች ናቸው። ስለዚህ በፍጹም መጨናነቅ ምናምን ነገር አያስፈልግም። ሰው ራሳችሁን በዚህ ወይ እንድታዘጋጁ ይሁን። ማንኛውም ሀሳብ አስተያየት ካላችሁ እንድንሰራላችሁ የምትፈልጉትን ማንኛውም ቶፒክ በኮመንት ሴክሽን ብታስቀምጡልን እነ ግሬስ ፋርማ ደግሞ እናንተን ከመርዳት አንጻር ሁልጊዜ ሬዲ ሆነን እንጠብቃችኋለን ማለት ነው። እንግዲህ እንቀጥላለን። ጥያቄ ቁጥር 23 ደርሰናል። የቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ እንላለን። የግሬስ ሰው ቴሌግራም ቻናል ደግሞ እዚሁ ዲስክሪፕሽኑ ላይ ስላለ ሰው ጆይን በማድረግ ራሳችሁን በብዙ አፕዴት እንድታደርጉ ፋርማሲ ሪሌትድ የሆኑ ኤኒ አፕዴት የሆኑ ስኖሮች እዛው ሰው ስለምንለቅ ሰው ራሳችሁን አፕዴት እንድታደርጉ ሪከመንድን እናደርጋለን። ግሬስ ፋርማ ሁልጊዜ እንደምንላችሁ ቱጌዘር ዊካን እንቀጥላለን። 76 years old woman with 15 years history of type 2 diabetes mellitus and 5 years of mild renal dysfunction. Complain of feeling of lethargy and sleepiness. So her blood glucose is about
46 milligram per deciliter glycemic control with a good for the past several months with glubride 10 milligram twice daily, metformin 850 milligram 3 times daily, and a moderate intensive exercise for 5 days per week. So recently she has begun fasting. ስለዚህ ከረንትሊ ሰው እንደዚህ መጾም አይነት ነገር ጀመረች ነው አይደለ? ባይ ዘ ዌይ ዲኤም ምናምን ኮመን የሆነ ነገር ነው፣ መርሳት የለባችሁትም። ኤግዚት ኤግዛም እንዲሁም ሲኦሲ ላይ ከማይቀሩ ኬዞች ውስጥ እንግዲህ ከኢንዶክራይን ዲስኦርደር ውስጥ እነ ሃይፐርታይሮዲዝም፣ ሃይፖታይሮዲዝም ፕላስ እነ ዳያቤት መላይተስ የማይቀሩ ነገሮች ስለሆኑ አሰ ፋርማሲስት ፋርማኮቴራፒውን ስፔሻሊ ማናጅመንቱን ዊዝ ኮሞርቢድ ኮንዲሽን እያደረጋችሁ ማወቅ እጅግ አስፈላጊ ነው ማለት ነው። ስለዚህ ፎር ደ ፓስት 15 ይርስ ታይፕ 2 ዲኤም አለባት፣ ፕላስ ፎር ደ ፓስት 5 ይርስ ደግሞ ማይልድ ሬናል ዲስፋንክሽን ነበረባት አይደለ? እኛ ጋር ኮምፕሌን እያደረጉ የመጡበት ኬዝ ምንድነው? ፊሊንግ ኦፍ ሌታርጂ ፕላስ ስሊፕነስ ሄር ብለድ ግሉኮስ በምናይበት ጊዜ ደግሞ 46 ሚሊግራም ፐር ዴሲሊትር ነው። ፓስት ሜዲኬሽን ሂስትሪ በምናይበት ጊዜ ደግሞ there is glycemic control with a good for the past several months with glubride ፕላስ ሜትፎርሚን አለን። እንደገና ደግሞ ሞዴሬት ኢንቴንሲቭ ኤክሰርሳይዝ ፎር the 5 days per week አለ። ሪሰንትሊ ዋት ሺ ሃዝ ቢጋይን ፋስቲንግ እንግዲህ ያው የተለያዩ የሃይማኖት ሰው ከሃይማኖት ጋር የምነሱ ፕላስ ደግሞ ስነስርዓቶች ስለሚኖሩ መጾም ጀመረች። ይሄን ቤዚክ ኮንሰፕት መርሳት የለባችሁም። እንቀጥላለን። the question is what was the most likely predisposing factor for hypoglycemic episode in this patient? ስለዚህ በጣም የሚያስፈራን ምንድነው? አንደኛ ዲኤሟ 46 ሚሊግራም ፐር ዴሲሊትር ሆኖ ከረንትሊ ፋስቲንግ ጀምሯሉ። ስለዚህ ጥያቄያችን እያለ ያለው ምንድን ነው? ዋት ዋዝ ዘ ሞስት ፕሪዲስፖዚንግ ፋክተር ፎር ሃይፖግላይሴሚክ ኢፕሶይድ ኢን ዲስ ፔሽንት። ስለዚህ በተደጋጋሚ ሃይፖግላይሴሚክ ኢፕሶይድ እንዲፈጠር ሞስት ላይክሊ ፕሪዲስፖዚንግ ፋክተር ምንድን ነው አይደል? በጣም የግልጽ እና ቀላል ጥያቄ ነው። ኤ ፋስቲንግ፣ ቢ ኦልድ ኤጅ፣ ሲ ሬናል ዲስፋንክሽን፣ ዲ በምናይበት ጊዜ ደግሞ ሞዴሬት ኢንቴንሲቲ ኤክሰርሳይዝ። ኮሬክት አንሰር ፋስቲንግ ነው አይደለ? ይሄ በጣም ብዙም እንትን ማለት አስፈልገውም። ምክንያቱም ፔሽንት ሪሰንትሊ ስታርትድ ዊዝ ፋስቲንግ ዋይል ኦን ደ ግሉብራይድ ኦር ሳልፎኒ ዩሪያ አይደለ? ሳልፎኒ ዩሪያ ደግሞ ዋን ኦፍ ደ ሞስት ኮመን አድቨርስ ኢፌክት ኦፍ ሳልፎኒ ዩሪያ አንቲዳያቤቲክ ሜዲኬሽን ኢዝ ዋት ኢትስ ፕሪሲፒቴትስ ዋት ሃይፖግላይሴሚያ። አንዱ አድቨርስ ኢፌክቱ ሃይፖግላይሴሚያን ፕሪሲፒቴት ያደርጋል። እንዴት አድርጎ ነው ታዲያ ሃይፖግላይሴሚክ ኢፌክት አለው ስንል እንግዲህ መካኒዝም ኦፍ አክሽኑን የሳልፎን ዩሪያ በምታዩበት ጊዜ ኢትስ ኢንክሪዝ ኦር ስቲሙሌት ደ ፕሮዳክሽን ኦፍ ዋት ኢንሱሊን አይደለ? የኢንሱሊን ፕሮዳክሽኑን ነው ስቲሙሌት የሚያደርገው እንደ ቤታ ሴል ኦፍ ደ ፓንክሬስ። በዛን ጊዜ ደግሞ ሃይ ኢንሱሊን አለ ማለት ዴር ኢዝ ሃይ ሪስክ ኦፍ ደ ሃይፖግላይሴሚያ ይፈጠራል ማለት ነው። ስለዚህ ይህም ቤዚክ ኮንሰፕት አንደርስታንድ ማድረግ እጅግ አስፈላጊ ነው። ን ፋስቲንግ ኢዝ ደ ሞስት ኢሚዲየት ትሪገር ፋክተር ፎር ሃይፖግላይሴሚክ ኢፌክት ኢን ዲስ ፔሽንት ማለት ነው። ስለዚህ ይህን ኬዝ በዚህ ወይ አንደርስታንድ ማድረግ እጅግ አስፈላጊ ይሆናል ማለት ነው። ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ እንላለን። ከፊት ለፊታችሁ ላለ ኤግዛም ሲኦሲ እንዲሁም ደግሞ ኤግዚት ረዳችሁ ዘንድ እንግዲህ በተደጋጋሚ የሚመጡ ኬዝ ቤዝድ የሆኑ ጥያቄዎችን እንዲህ ባለ ሁኔታ ሰመራይዝ እያደረግን አለን። እንድንሰራላችሁ የምትፈልጉትን ማንኛውም ሀሳብ አስተያየት ካላችሁ እኛን ኮንታክት ብታደርጉን እኛም ደግሞ እናንተን ከመርዳት አንጻር ኦልዌይስ ሬዲ ሆነን እንቀጥላለን ማለት ነው። ስለዚህ እንቀጥላለን ማለት ነው። ጥያቄ ይረዝማል ማለት ይከብዳል ማለት አይደለም። ሁልጊዜ እንደምንላችሁ ጀስት ኬዙን አንደርስታንድ ማድረግ ነው። እንቀጥላለን። 46 years old woman with hypertension on hydrochlorothiazide 25 milligram daily come to outpatient department for a follow-up appointment. She complained of fatigue and occasional headache. On the physical examination, her blood pressure is 146 per 84 millimeter mercury. Pertinent laboratory finding are hemoglobin A1C of 7.9% and the fasting plasma glucose of 178 milligram per deciliter. The patient is diagnosed with type 2 diabetes mellitus. ስለዚህ ፔሽንታችን ዲያግኖሲሱ ምንድነው? ታይፕ 2 ዳያቤት መላይተስ ነው። what is the most appropriate initial therapy for her diabetes?
ኤ ኮምፕሬሲቭ ላይፍስታይል ሞዲፊኬሽን፣ ቢ ላይፍስታይል ሞዲፊኬሽን ፕላስ ሜትፎርሚን፣ ሲ ላይፍስታይል ሞዲፊኬሽን ፕላስ ሳልፎኒ ዩሪያ፣ ዲ በምናይበት ጊዜ ደግሞ ላይፍስታይል ሞዲፊኬሽን ፕላስ ቲያዞሊዳኖዶን። ስለዚህ ሁልጊዜ ታይፕ ቱ ዲኤም ከሆነ ፔሸንታችን ሁልጊዜ ሰው የምንጀምረው ሜዲኬሽን አለ አይደል? በፍጹም መርሳት የለባችሁም። ኦልሞስት ምንድነው በቃ ሺ ኢዝ ካንዲዴት ፎር ፋርማኮሎጂክ ትሪትመንት አይደል? ካንዲዴት ነች። ምክንያቱም ሄሞግሎቢን ኤዋንሲ ቫሊዩ 7.9% ነው። እንደገና ደግሞ ፋስቲንጉን በምናይበት ጊዜ 178 ሚሊግራም ፔር ዴሲሊትር ነው። ስለዚህ ነን ፋርማኮሎጂክ ትሪትመንት አለውን ኢትስ ናት ሪከመንድድ አይደለ? ስለዚህ አስ ኢኒሻል ምንድነው ላይፍ ስታይል ሞዲፊኬሽን ፕላስ ሜትፎርሚን ኢዝ the most appropriate initial therapy for her diabetes ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። ማንኛውም ሀሳብ አስተያየት ካላችሁ የቴሌግራም ዩዘር ነማችንን በመጠቀም ኮንታክት ብታደረጉን እኛም ደግሞ እናንተን ከመርዳት አንጻር ሁልጊዜ ሬዲ ሆነን እንጠብቃለን ማለት ነው። ስታንዳርድ ኢኒሻል ማናጅመንት ስፔሻሊ ኢን ዘ ታይፕ 2 ዳያቤት መላይተስ ሜትፎርሚን ፕላስ ላይፍ ስታይል ቼንጅ አይደለም። ኢትስ ሪከመንድድ ላይፍ ስታይል ሞዲፊኬሽን ስፔሻሊ ዌን ሄሞግሎቢን ኤዋንሲ ቫሊዩ ግሬተር ዛን ኦር ኢኳል ቱ 7% ማለት ነው። ስለዚህ ላይፍ ስታይል ሞዲፊኬሽንን አለውን ብቻ በዚህ ጊዜ በቂ አይደለም። ስለዚህ ፋርማኮሎጂክ ትሪትመንት ግዴታ ኮምባይን አድርገን ዊዝ ላይፍ ስታይል ሞዲፊኬሽን እጅግ አስፈላጊ ነው ማለት ነው። እንቀጥላለን። 23 years old man reports an exacerbating heartburn plus regurgitation. So he has been self-medicating with omeprazole 20 milligram before her breakfast for the last 2 weeks. But nighttime symptoms are still not improved. His weight is 18 kg and his height is 1.8 አይደለም ሜትር ከ80 ነው። So he has no ድላርግ አላርጂ ምንም የለውም። So what is the next most appropriate step in the care of this patient? እንግዲህ በጣም ቀለል ያለ ጥያቄ ነው አይደለ? ብዙ ማብራሪያ አስፈልገውም። እንደምታውቁት የፕሮቲን ሪስትሪክሽን፣ ቢ አቮይዲንግ ኦፍ ትሪገር ፉድ አይተምስ፣ ዲ በምናይበት ጊዜ ደግሞ ሲ ስናይ ካሎሪ ሪስትሪክሽን ቱ ሎስ ዌይት፣ ዲ በምናይበት ጊዜ ደግሞ አዲሽን ኦፍ ኦሜፕራዞል ቢፎር ኢቭኒንግ ሚልስ። ስለዚህ which one of the following is the correct answer? ትንሽ ማሰቢያ ጊዜ እንሰጣለን ራሳችሁን ኢቫሉዌት እንድታደርጉ። the correct answer is ምንም ጥያቄ የለውም ዲ ትክክለኛ መልሳችን ይሆናል። በኬዛችን መሰረት ፐርሲስተንስ የሆነ ናይት ታይም ሲምፕተም አሉ አይደል? በኬዛችን መሰረት then the most appropriate next step is add second PPI dose at the evening time. So there is what better acid separation ይኖረዋል ማለት ነው። ስለዚህ ይሄን ኬዝ በዚህ ወይ አንደርስታንድ አድርጎ መመለስ እጅግ አስፈላጊ ነው ማለት ነው። ግሬስ ፋርማዎችን ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። በዛሬ ቆይታችን ደግሞ ከፊት ለፊታችሁ ላለ ኤግዛም ይረዳችሁ ዘንድ እንዲህ ባለ ሁኔታ ሪሰንትሊ ይርስ የተሰጡ ኤግዚት ኤግዛም እንዲሁም ሲኦሲ ጥያቄዎችን ከነማብራሪያ እያሰራንላችኋለን። ስለዚህ ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። እኛንም ሰፖርት ከማድረግ አንጻር ደግሞ ቪዲዮን ስታዩ ቪፒኤን እንድታበሩልን ስንል በአክብሮት እንጠይቃለን። ግሬስ ፋርማ በተለያዩ ዓመተ ምህረት የተወጡ ጥያቄዎችን ከመስራት ውጭ በተመረጡ ኮመን ታይትሎች ላይ አጫጭር ቱቶሪያሎችን የምታገኙበት ቻናል ነው። ፕላስ እንድንሰራላችሁ የምትፈልጉትን ማንኛውም ሀሳብ አስተያየት ካላችሁ በኮመንት ሴክሽን ብታስቀምጡልን እኛም በዛ ወይ ደግሞ ለመዘጋጀት እንዲሁም ደግሞ እናንተን ለመርዳት ሬዲ ሆነን እንቀጥላለን ማለት ነው። እናንተ ለምታውቋቸው ጓደኞቻችሁ ሼር እንድታደርጉ ይሁን ማለት ነው። እንቀጥላለን። 42 years old male present to hospital with a complaint of dyspepsia and epigastric pain that typically occur 1-3 hours after a meal and is often relieved by food. So he denies drug use in the past 3 months. Testing for Helicobacter pylori infection is planned as he suspected with active peptic ulcer. So what is the most appropriate diagnostic test for this patient? ስለዚህ በአጭሩ ምንድን ነው እነዚህ ሄሊኮባክተሪን ኢንፌክሽን አለው ወይስ የለውም ለማድረግ የለውም ቼክ ለማድረግ ፕላንድ ተደረገ አይደለም። ስለዚህ ኤች ፓይሎሪን ቴስት ለማድረግ what is the most appropriate diagnostic test for this patient? ኤ ሲቢሲ ወይም ደግሞ ይሄ ኮምፕሊት ብለድ ካውንተር የምንለው፣ ቢ ዩሪያ ብሪጅ ቴስት፣ ሲ በምናይበት ጊዜ ደግሞ ሴሮሎጂክ ቴስቲንግ፣ ዲ በምናይበት ጊዜ ደግሞ
ኢንዶስኮፒክ ቴስት። ስለዚህ ሄሊኮባክተሪን ቴስት ለማድረግ ሞስት የሆነ ዩሪያ ብሪዝ ቴስት ነው አይደለ? ቤስት ነን ኢንቫሲቭ ዲያግኖስቲክ ቴስት ፎር አክቲቭ ኢንፌክሽን ፕላስ ሃይ ሴንሲቲቭ ፕላስ ስፔሲፊሲቲ። ስለዚህ ፕሪፈሪድ የምናደርገው ማንን ነው ማለት ነው? ከተዘረዘሩት ውስጥ ዩሪያ ብሪዝ ቴስት ኢዝ ሞስት አፕሮፕሪየት ዲያግኖስቲክ ቴስት ይሆናል ማለት ነው። በምን ተመራጭ ያደርጋል? ሞስት ሃይ ሴንሲቲቭ ነው ፕላስ ደግሞ ሃይ ስፔሲፊሲቲ ነው ማለት ነው። ስለዚህ ኤቢሊቲ ቱ ዲስቲንግዊሽ ይሄ ትሩ ፖዚቲቭ እና ትሩ ኔጌቲቭ የምንለው አለ አይደለ? እሱንም ከመለየት አንጻር ትልቅ ሮል ስላለው እሱን እንመርጣለን ማለት ነው። ያው ቀለል ያለ ጥያቄ እናንተም እንደምታውቁት ብዙ ማብራሪያ አስፈልገውም። እንቀጥላለን። 58 years old man with a long standing of history of chronic liver disease or CLD is admitted to a hospital with a 2 weeks history of vomiting, increased abdominal distension. ማሰብ አለባችሁ እንግዲህ worsening jaundice ምን እንደሆነ። እንቀጥላለን። his medical history shows history of ascites secondary to portal hypertension 6 months ago. He's taking medication including spironolactone 100 mg orally daily and furosemide 40 mg orally daily. Random spot urine electrolyte concentration, sodium 10 milliequivalent per liter and potassium about 28 milliequivalent per liter. So what is the most likely explanation for this finding? እንግዲህ ቤዚክ የሆኑ ነገሮችን እዚህ በፍጹም መርሳት የለባችሁ ማለት ግልጽ የሆኑ ነገሮች አሉ። ከነዛ ውስጥ እንግዲህ ሎንግ ስታንዲንግ ኦፍ ክሮኒክ ሊቨር ዲዚዝ ነበረበት። አድሚትድ ቱ ሆስፒታል ዊዝ 2 ዊክስ ጎ ነው አይደለ? ዊዝ ሂስትሪ ኦፍ ቮሚቲንግ አለበት። ኢንክሪዚንግ አብዶሚናል ዲስቴንሽን እንደ ወርሰኒንግ ኦፍ ዋት ጃውንዲስ። እነዚህ ቤዚክ ነገሮችን መርሳት የለባችሁም። ሂስትሪ ሾውስ ሂስትሪ ኦፍ ascites secondary to what? The portal hypertension 6 months ago. He's taking a what? Spironolactone plus furosemide plus random spot urine electrolyte concentration በሚሰራበት ጊዜ sodium around 10 milliequivalent per liter and the potassium 28 milliequivalent per liter. So the question is, what is the most likely explanation for this finding? A. Sodium or water restriction is inappropriate. B. Over diuresis with severe hyponatremia. C. በምናይበት ጊዜ ደግሞ they need to discontinue diuretic therapy. D. በምናይበት ጊዜ ደግሞ the need for diuretic dose titration. ስለዚህ ክሮስ ቼክ አድርጉ። ራሳችሁን ኢቫሉዌት እንድታደርጉ ትንሽ ማስተቢያ ጊዜ እንሰጣለን። ኮሬክት አንሰር ኢዝ ዲ አይደለ? ዲ እንዳላችሁ ተስፋ እናደርጋለን። ሎ ዩሪን ሶዲየም ሌዛን 20 ሚሊኢኩቫላንት ፐር ሊትር ኢናዱኬት ነርቸሲስ መሆኑን ነው ሪፕሬዘንት የሚያደርጉ አይደለም። ስፔሻሊ በዩሪን ያለው የሶዲየም አማውንት ሌዛን 20 ሚሊ ኢኩቫላንት ፐር ሊትር ከሆነ ማለት ነው። እንግዲህ ጥያቄው ላይ 10 ነው የምለው። ስለዚህ ኢናዱኬት የሆነ ነርቸሲስ ነው የሚያሳየው። ያ ማለት ዶዙን ስካሌት ማድረግ እንዳለብን እየነገረን ነው። ሌላው ደግሞ ኢንዲኬት ዲዩሬቲክስ አር ናት ሰፊሸንት ኒድ ዶዝ አጀስትመንት ኦር ታይትሬሽን። ስለዚህ ኢንዲኬት ዲዩሬቲክስ አር ናት ሰፊሸንት አይደለ ለፔሸንታችን። ስለዚህ ዶዝ አጀስትመንት ወይም ታይትሬሽን ኢትስ ሪኮመንድድ ፎር ዲስ ፔሸንት። ይሄን በዚህ ልክ አንደርስታንድ ማድረግ እጅግ አስፈላጊ ነው ማለት ነው። ስለዚህ ትክክለኛ መልሳችን በጥያቄው መሰረት ዲ ይሆናል ማለት ነው። ይህም በዚህ ወይ አንደርስታንድ እንድታደርጉ ይሁን። እንግዲህ ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ቪዲዮችንን ላይክ፣ ሼር ማድረግ እንዳይረሳ። ማንኛውም ሀሳብ አስተያየት ካላችሁ የቴሌግራም ዩዘር ነማችንን በመጠቀም ኮንታክት ማድረግ ትችላላችሁ። ስፔሻሊ ከፊት ለፊታችሁ ላለ ኤግዛም ረዳችሁ ዘንድ ደግሞ ኬዝ ቤዝድ የሆኑ ሪሰንትሊ ኤግዚት ኤግዛም እንዲሁም ሲኦሲ ጥያቄዎችን ከነ ማብራሪያ እየሰራናለን። እስከ መጨረሻ ከኛ ጋር ስለቆዩ እጅግ አድርገን እናመሰግናለን። ቪዲዮ ከወደዱ ላይክ ሼር ማድረግ እንዳይረሳ። እንደገናም ደግሞ በየጊዜ እንደዚህ እየሰራን የምንለቃቸው እጅግ ሲግኒፊካንት የሆኑ ቪዲዮዎችን በቀላሉ አክሰስ ማድረግ ረዳችሁ ዘንድ የኖቲፊኬሽኑን ምልክት ኦር የደወል ምልክቱን በማብራት ማግኘት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ግሬስ ፋርማዎች ነን። ቱጌዘር ዊ ካን ኔክስት እስክንገናኝ ድረስ ባይ ባይ። መልካም ቆይታ። ሰላማችሁ ይብዛ።